በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘጸአት ምዕራፍ 27 ከቁጥር 1 እስከ ፍጻሜ ምዕራፍ። ርዝመቱ 5 ክንድ ወርዱም 5 ክንድ መሠዊያ ከግራር እንጨት አድርግ። 4 ማዕዘንም ይሁን፣ ከፍታውም 3 ክንድ ይሁን። በአራቱም ማዕዘን ቀንዶችን ታደርጋለህ። ቀንዶቹም ከእርሱ ጋር በአንድ የተሰሩ ይሁኑ። በናስም ለብጠው። አመድ የሚሆንባቸውን ምንቸቶች፣ መጫሪያዎቹንም፣ ድስቶቹንም፣ ሜንጦቹንም፣ ማንደጃዎቹንም አድርግ። ዕቃውንም ሁሉ ከናስ አድርግ። እንደ መረብ ሆኖ የተሠራ የናስ መከታ አድርግለት። ለመከታውም 4 የናስ ቀለበት በ4 ማዕዘኑ አድርግለት። መከታውም እስከ መሠዊያው እኩሌታ ይደርስ ዘንድ በመሠዊያው በሚዞረው በእርከኑ ታች አድርገው። ለመሠዊያውም ከግራር እንጨት መሎጊያዎችን ሰርተህ በናስ ለብጣቸው። መሎጊያዎቹም በቀለበቶች ውስጥ ይግቡ። መሠዊያውንም ስትሸከሙ መሎጊያዎቹ በሁለቱ ወገኖች ይሁኑ። ከሳንቆች ሰርተህ ባዶ አድርገው። በተራራው እንዳሳየው ምሳሌ እንዲሁ ያድርጉት። የማደሪያውንም አደባባይ ሥራ በደቡብ ወገን የጥሩ በፍታ መጋረጆች ይሁኑለት። የአንዱም ወገን ርዝመት 100 ክንድ ይሁን። ከናስ የተሠሩ 20 ምሰሶችና 20 እግሮች ይሁኑለት። የምሰሶቹም ኩላቦችና ዘንጎች የብር ይሁኑ። እንዲሁም በሰሜን ወገን 100 ክንድ ርዝመት ያላቸው መጋረጆች ከናስ የተሠሩ 20 ምሰሶች 20 እግሮች ይሁኑ። ለምሰሶችም የብር ኩላቦችና ዘንጎች ይሁኑ። በምዕራቡም ወገን ለአደባባዩ ስፋት 50 ክንድ ርዝመት ያላቸው መጋረጆች 10 ምሰሶች 10 እግሮች ይሁኑለት። በምስራቅም ወገን የአደባባዩ ስፋት 50 ክንድ ይሁን። በአንድ ወገን የመጋረጆቹ ርዝመት 15 ክንድ ይሁን። ምሰሶቹም 3 እግሮቹም 3 ይሁኑ። በሌላውም ወገን የመጋረጆች ርዝመት 15 ክንድ ይሆናል። ምሰሶችም 3 እግሮቹም 3 ይሁኑ። ለአደባባዩም ደጅ ከሰማያዊ ከሐምራዊም ከቀይ ግምጃ ከጥሩ በፍታም በጥልፍ አሰራር የተሠራ 20 ክንድ መጋረጃ ይሆናል። ምሰሶቹም 4 እግሮቹም 4 ይሁኑ። በአደባባዩም ዙሪያ ላሉት ምሰሶች ሁሉ የብር ዘንጎች የብርም ኩላቦች የናስም እግሮች ይሁኑላቸው። የአደባባዩ ርዝመት 100 ክንድ ስፋቱም 50 ክንድ ይሁን። የመጋረጃውም ከፍታ 5 ክንድ ይሁን። መጋረጃውም ከጥሩ በፍታ እግሮቹም ከናስ የተሠሩ ይሁኑ። ለማገልገል ሁሉ የማደሪያው ዕቃ ሁሉ ካስማዎቹም ሁሉ የአደባባዩም ካስማዎች ሁሉ የናስ ይሁኑ። አንተም መብራቱን ሁል ጊዜ ያበሩት ዘንድ ለመብራት ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው። በመገናኛው ድንኳን ውጭ በምስክሩ ታቦት ፊት ባለው መጋረጃ ውስጥ አሮንና ልጆቹ ከማታ እስከ ማለዳ ድረስ በእግዚአብሔር ፊት እንዲበራ ያሰናዱት። በእስራኤል ልጆች ዘንድ ለልጅ ልጃቸው የዘላለም ሥርዓት ይሁን። ይቆየን። ወስብሐት ለእግዚአብሔር።